ሻሎም ሐዋርያ ዘላለም ነኝ። በሚቀጥሉት 5 ቀናት ውስጥ የተስፋው ቃል መንገድ በሚል ሐሳብ ስለ ጌታችን ስለ ኢየሱስ ክርስቶስ የወንጌል የተስፋ ቃልና ያለፈበት መከራ እንደዚሁም ደግሞ የትንሳኤው የተስፋው አካል ምን እንደሆነ ከኔ ጋር እናያለን። በዚህ የተስፋው ቃል መንገድ በሚለው ሐሳብ ውስጥ ብዙ ጠንካራ የሆኑ ሐሳቦችን እያነሳን እንመለከታለን። ስለ ተስፋ ቃል የአይሁዶች መረዳት እውነተኛውን መሲህ በመከራ ውስጥ በማየታቸው ምክንያት እንዳይቀበሉት ምክንያት ሆኖባቸዋል። ይሄ ምክንያት የሆነባቸው ነገር ደግሞ የተስፋውን ቃል ካለማወቅ ወይንም ካለመስማት ትክክለኛውን የተስፋ ቃል መንገድና አካሄድ ካለመረዳት የሚመጣ ነው። ይሄ የተስፋ ቃል አለመረዳትና እውነትን አለማወቅ በአይሁዶች መካከል ኢየሱስ ክርስቶስን እንደ እግዚአብሔር ልጅ እንደ መሲህ መቀበል እንዳይችሉ እንደከለከላቸው እንመለከታለን። በዚህ በመጽሐፍ ቅዱሳችን ውስጥ ካሉት ሐሳቦች ውስጥ መሰረት አድርገን የምናያቸው ለምሳሌ ሐዋርያው ጳውሎስ ስለዚህ የተስፋ ቃል 12ቱ ነገድ ቀንና ሌሊት እየጸለየ ወደዚህ ተስፋ ቃል ለመድረስ ይተጋል ይላል። በጣም ትጋት የሚፈልግ የተስፋ ቃል ስርዓት እንዳለ ጳውሎስ ይናገራል። 12ቱ ነገዶች ቀንና ሌሊት ሳያቋርጡ የሚጸልዩት የተስፋውን ቃል ለመውረስ ወይንም የተስፋን ቃል ለመያዝ ነው። የተስፋ ቃል የሚባለው ምንድነው የሚለውን ሐሳብ በመጀመሪያ ሴሽኔ ላይ አሳያችኋለሁ። ዛሬ ሮብ ነው። ሮብ የመጀመሪያው የአምስቱ ቀን ፕሮግራማችን መነሻ ሲሆን ስለ ተስፋ ቃልና የተስፋ ቃል ባህሪያት በሚለው ሐሳብ ላይ አተኩሬ የምናገርበት ቀን ይሆናል። በጣም ብዙ ሰው ስለ ተስፋ ሲናገር ተስፋ ራእይ ወይንም መገለጥ ወይንም ደግሞ ቃል ትንቢት የሚለውን ሐሳብ አይረዳም። የሚረዳው ተስፋ መልካም ይሆናል የሚል የነገ እሳቤ ብቻ ይመስለዋል። ተስፋ የነገ እሳቤ አይደለም። ተስፋ ፕሮፌሲ ነው፣ ትንቢት ነው። እዚህ ሮሜ መጽሐፍ ላይ ሲናገር ቁጥር 24 ላይ ሮሜ 8 በተስፋ ድነናል፣ ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም፣ የሚያየውንማ ማን ተስፋ ያደርጋል? ከዚህ ቃል ተነስቼ የምነግራችሁ ተስፋ የሚባለው ነገር የሚታይ አይደለም፣ ወይንም ተስፋ ተጨባጭ የሆነ አካል ማለት አይደለም፣ ወይንም ተስፋ ነገ አዲስ ነገር ይሆናል የሚል ግምታዊ ቃልና ሐሳብ አይደለም። ነገር ግን ደህንነቱም ሰላሙም ብልጽግናውም እረፍቱም የተቀመጠበት ምስጢራዊ ትንቢት ነው እንጂ መለኮታዊ ፕሮግራም ነው እንጂ ተስፋ የሚባለው ነገር በሰዎች ሕይወት ውስጥ ከሌለ ወይንም ተስፋ የሚባለው ነገር ሰዎች ያልመጣውን ቀን የሚያዩበት አይን የተሻለ ስትራቴጂና እቅድ ፕላን ከሌለ በዛሬ ላይ ሕይወት ከተመሰረተች ለውጥ የሚባል ነገር ሊኖር አይችልም። ወይንም ደግሞ ነገን የሚሻል የሕይወት አቅም ሊኖረን አይችልም። ወገኖቼ ተስፋ የምትባለዋ ነገር በጣም ቁልፍ ከመሆኗ የተነሳ ማለት ነው ሰዎች በሕይወታቸው ውስጥ ከሚያዩአቸው ነገሮች ያለፈን የነገን ሕይወት እንዲኖሩ፣ እንዲበረታቱ፣ እንዲጸኑበት ያደርጋል። ተስፋ የሚባለው ነገር ከሞተ ግን የሰው ልጅ ነገን ማየት ስለማይችል ለመኖር አቅምና ኃይል ያጣል። ተስፋ የቆረጠ ሰው ነው ምን እንደሚያደርግ ማያውቀው። ተስፋ የሌለው ሰው ነው በሕይወቱ ላይ የእርምጃ መንገዶቹ ምን እንደሚሆኑ፣ ምን እንደሚከሰት ወይንም ደግሞ ነገ ምን ይፈጠራል የሚለውን ሐሳብ ሊረዳ ሊገባው የማይችለው።
ማንኛውንም ውሳኔ መወሰን የሚችሉ ሰዎች የወሰኑበት ምክንያት ሞት ቢሆን ራሳቸውን ማጥፋት ቢሆን ወይንም ደግሞ ተስፋ በመቁረጣቸው ምክንያት የህይወት ክብርን የህይወትን መልካምነት የህይወትን የተሻለ ጣዕም እንደማያዩ አምነው ያልሆነ ውሳኔ ውስጥ ተራ ሰውነትን ራሳቸውን አሳልፈው መስጠትን አመጽን ጸብን የሌላውን ሰው ህይወት አደጋ ላይ የሚጥል ነገር ውስጥ የሚገቡ ሰዎች ተስፋ የቆረጡ ናቸው። ምን ይመስልናል መሰላችሁ? ነገሮች በድርጊት ሲሆኑ ወይንም ድርጊት ሲከሰትባቸው ያ ድርጊት የተከሰተበት ጉዳይ ከራሱ የጀመረ ይመስለናል። እንዲህ ብዬ ልናገር፣ አንድ እናት ወንድ ልጇ በሱስ ውስጥ ቢገባባት ይሄ ከገባበት ሱስ እንደሚወጣና ነገ ትልቅ ሰው እንደሚሆን ካላመነች ልጁን ከቤት ታባርረዋለች። ልጁ ከቤት ሲባረር እኛ የሚመስለን ድርጊቱ ላይ ያለቀ ነው ይመስለን። ነገር ግን ድርጊቱ የጀመረው እናትየው ልብ ውስጥ ተስፋ በሱ ጉዳይ በመቁረጧ ነው። ያ ማለት ምን ማለት ነው? ስለ ልጁ ነገ አይታያትም ማለት ነው። ይሄ ልጅ ነገ ምን ይሆናል? ነገ ሊለወጥ ይችላል። ነገ በመማሩ በተሻለ ሐሳብ የተሻለ ኑሮ ወይንም ዛሬ ካለበት ትናንት ከነበረበት ወጥቶ በህይወቱ ላይ አዲስ ነገር ይመጣል። ይሄ ተስፋ በመኖርና ባለመኖር ነው ከሷ ጋር ያለውን የቤት ግንኙነት የእናትና ልጅ ግንኙነት የሚቆርጠው ማለት ነው። ስለዚህ እናትየው ልጇን አባረረች፣ ልጇን ስለጠላች፣ ልጇን ስለተቃወመች፣ ልጇ አመፀኛ ስለሆነ እንደዚህና እንደዚያ ብለን የምንለው ሳይሆን የተስፋ የማድረግ ዲግሪዋ መጠን በመቀነሱና በመጨመሩ ነው። አንዳንድ ጊዜ የተስፋ ማድረግ ዲግሪዋ ትልቅ ከሆነ ልጁ በጣም ብዙ ነገር አጥፍቶ ሌላ ሰዎች ሊታገሱት የማይችሉትን እናትየው ግን ታግሳው ልጁን በቤት ውስጥ ታኖረዋለች፣ ታስተምረዋለች፣ ትገስጸዋለች፣ ስለ ነገ እቅድ ታወጣለታለች፣ የሚሻል ነገ እንዳለ ታሳየዋለች። ያንን የምታሳይበት ምክንያቱ ምንድነው? በልጇ ላይ ተስፋ ስላልቆረጠች ነው። በልጇ ላይ ተስፋ ስላላት ነው። ወገኖቼ ተስፋ ባይኖር ኖሮ አዳም ከኤደን ገነት ሲወጣ ያልቅ ነበር ጉዳዩ፣ ይቆረጥ ነበር ጉዳዩ። እግዚአብሔር ግን አዳምን ከመርገሙ በፊት አዳምን ከመቃወሙ በፊት አዳም ዛፉን በልቶ ዛፉን የበላውን አዳም እግዚአብሔር ሴቲቱን እባቡን ባናገረበት ጊዜ እግዚአብሔር ሔዋንን ሳይረግም አዳምን ሳይረግም ተስፋ ሰጠ። አይገርምም? የገባችሁበት ጉዳይ መጨረሻችሁ አይደለም አለ። እያያችሁት ያለው ፕሮብሌም የነገር መጨረሻ አይደለም አለ። እየኖራችሁት ያለው ኑሮ አሁን ወደ እናንተ ህይወት የመጣው የጨለማ አሰራር፣ የሞት አሰራር፣ የድህነት አሰራር፣ የማጣት የርግማን አሰራር መጨረሻችሁ አይደለም አለ። ምን አለ? በዘርህና በዘሯ መካከል ጠላትነት አረጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሸኮናውን ትነክሳለህ ይላል። ይሄ ማለት ምንድነው? ገና ሔዋንን በወለድሽ ጊዜ ምጥሽን አበዛለሁ አላለም። አዳምን ወደ አፈር ትመለሳለህ አላለው። እርግማኑ ከመምጣቱ በፊት ተስፋው ቀደመ። ምን ያህል ተስፋ የህይወት ኃይል እንደሆነ ታውቃላችሁ? በኢዮብ መጽሐፍ ላይ ሲናገር ተስፋቸው ነፍሳቸውን በፈቃዳቸው ማውጣት ነው ይላል። ሰዎች በፈቃዳቸው ነፍሳቸውን ከነርሱ የሚለዩት ወይንም ራሳቸውን የሚያጠፉት ውስጣቸው የሚሞተው ተስፋ ነው። ውስጣቸው የሚቆረጠው ተስፋ ላይ ነው። ይገርማችኋል። ትንሽዬ የተስፋ ጭላንጭል ካለ በሰው ህይወት ውስጥ
ከተስፋ የተነሳ በዙሪያው ላይ የሚሆኑ ነገሮችን ሁሉ የሚያይበት ወይንም የሚቆጥርበት አመለካከት ይቀየራል። ተስፋን በትክክል በልቡ ውስጥ አንደርስታንድ የሚያደርግ ወይንም ተስፋን በልቡ ውስጥ ብርሃን አድርጎ የሚያወጣ በቀላል አማርኛ ስንመለከተው ስለነገ ራዕይ አለው፣ ስለነገ እቅድ አለው፣ ስለነገ የመኖር ብርሃን አለው፣ ስለነገ መልካም እይታና አመለካከት አለው ማለት ነው። ወገኖቼ ተስፋ የቆረጠ ሕዝብ እርስ በርሱ ይፋጃል። ተስፋ የቆረጠ ሕዝብ ወንድሙን ይገላል። ተስፋ የቆረጠ ሕዝብ ሌባ ይሆናል። ተስፋ የቆረጠ ሕዝብ አገሩን ለማይረባ ነገር አሳልፎ ይሰጣል። ተስፋ የቆረጠ ሕዝብ በዙሪያው ላይ ያሉትን የህይወት ስርዓቶች በትክክል መለወጥ እንደሚችል አቅም እንዳለው እንዳያይ ይሆናል። ጥያቄው ተስፋ በልባችሁ ውስጥ አለ ወይ የሚል ነው። ተስፋ ምንድነው የሚለው ነው። ይኸውላችሁ ዕውቀት ይላል ጳውሎስ ይቀየራል፣ ትንቢት ይሻራል። ከዕውቀት ከፍለን እናውቃለን፣ ስናገለግል በለመድነውና አይምሯችን ያድጋል ይለወጣል አለ። ሶስት ነገር ግን ጸንቶ ይኖራል አለ። የመጀመሪያው እምነት ነው አለ። ሁለተኛው ተስፋ ነው፣ ቀጥሎ ሶስተኛው ፍቅር ነው ይላል። ወገኖቼ ከነኚህ ሶስት ጸንተው ከሚኖሩ ነገሮች ተስፋ የሚባለው ነገር ሁል ጊዜም በሰው ህይወት ውስጥ የሚቀጥል ነው ማለት ነው። በጣም ይገርማችኋል። የአምላክ ባህሪ የነገ ባህሪ ነው። ህይወትን በሶስት ስርዓት ከፍዬ ላሳያችሁ። አንደኛው በጊዜ ስሌት ፓስት ይባላል፣ ያለፈ ይባላል። ሁለተኛው በጊዜ ስሌት ፕሬዘንት ይባላል፣ አሁን ማለት ነው፣ የአሁን ጉዳይ። ሶስተኛው ፊውቸር ይባላል። ይሄንን ደግሞ በሰው በሰይጣንና በእግዚአብሔር ላሳያችሁ። ሰይጣን የፓስት ጌታ ነው፣ ያለፈ ጊዜ። ምክንያቱም የሰይጣን ባህሪ ከሳሽነት ነው። የከሳሽነት ባህሪ እንደዚህ አድርጎ እንደዚህ ሰርቶ እንዲህ ብሎ ይህንን ፈጥሮ ያንን አድርገ ይህንን ነክተ ያንን በልተ ብሎ ይነግርህና መጨረሻ ላይ ይኮንንሃል። በመኮነን ምን ይፈጥራል? ፊውቸርህን ያጠፋዋል፣ ፊውቸርህን ያጨልመዋል። ሰይጣን በኩነኔው ፍርድ ሊያመጣብህ ነው የሚፈልገው። ፍርድ ማለት ደግሞ ላለፍክበት መንገድ ለመጣህበት ጎዳና ፊውቸርህን መነጠቅ ማለት ነው። እንዲህ ማለት ነው። ትናንትና 3000 ዩሮ ሰረክ እንበል። 3000 ዩሮ ብር ሰርቀሃል። አሁን ይሄ የሰረከው 3000 ብር ዩሮ ትናንት ነው። ዛሬ ተይዘሃል። ከዛ በኋላ ትናንት ባደረከው ሲፈረድብህ ትናንትና ነው የሰረቀው አልፏል አይባልም። ከፊት ያለው 3 ዓመት ይነጠቃል። በህይወትክ ላይ 3 ዓመት እስር ቤት እንድትኖር ትሆናለህ። ከፊት ያለ ዘመን ነው የሚነጠቀው። ፍርድ ከፊት ያለን ዘመን ነው የሚነጥቀው። ቁጣ ከፊት ያለን ዘመን ነው የሚነጥቅ። ውሳኔ ከፊት ያለን ዘመን ነው የሚነጥቀው። በሌላ አማርኛ ፊውቸር የእግዚአብሔር ነው፣ የተስፋ ነው። ተስፋህን ብሩህ የሚያደርገው እግዚአብሔር ብቻ ነው። ፊውቸር የኩነኔ አይደለም፣ የፍርድ አይደለም። ወገኖቼ የሰይጣን ባህሪ ያላቸው ሰዎች ተስፋችሁን ነው በውስጣችሁ የሚገሉት። የሰይጣን ባህሪ ያላቸው ሚዲያዎች ተስፋችሁን ነው በውስጣችሁ የሚገሉት። እኔ አስታውሳለሁ በ1983 ይመስለኛል ኢህአዴግ እየገባ አንዲት ልጅ በጭንቀት ሌሊቱን አትተኛም እንዲያትልም ለምን ከፍተኛ ፍርሃት አለባት። እና ከኔ ጋር ስናወራ የነገረችኝ አንድ ነገር ነው። ሰማይ የሚወድቅ ሁሉ ይመስለኛል አለች። ሰማይ የሚወድቅ ዋይ የሰማችው ዜና በልጅነቷ ጀምሮ የነገሯት
የጦርነት ታሪክ አገር ላይ ሊፈጸም የሚችለው የሚሆነውን ነገር ድፍንፍን አድርገው ስለነገሯት ልክ መንግስት ሲወድቅ ገና ልጆች ነን እኛ ግን መንግስት ሲወድቅ አይምሯ ሊሸከመው ከሚችለው በላይ ፊውቸሯ ጨለመ፣ ጠፋባት። ወገኖቼ የምትሰሟቸው ዜናዎች፣ የምትሰሟቸው ሪፖርቶች፣ የምትሰሟቸው አክቲቪስቶች፣ የምትሰሟቸው ሃይማኖት መሪዎች፣ የምትሰሟቸው ዓለም አቀፍ ጊዜያዊ ሁኔታዎች ምን እየፈጠሩ ነው በህይወታችሁ? ምን እየተከሰተ ነው ያለው? ለምሳሌ አሁን የኢራንና እስራኤል ጦርነት ዓለም ላይ ያመጣ ያለው ነገር በጣም የሚገርማችሁን እውነት ልንገራችሁ። ኮቪድ በዓለም ላይ ሲመጣ ሎክዳውን በየአገሩ ሲሆን፣ ሎክዳውን በየከተማው ሲሆን፣ ፋብሪካዎች ሲዘጉ፣ ሲስተም ሁሉ ሸዳውን ሲያደርግ፣ ኤርፖርቶች ሲዘጉ፣ ትራንስፖርቶች ሲዘጉ ምን ነበር የተባለው? የዓለም መጨረሻ ነው፣ ነገር አለቀ። እንዴት እንኖራለን? መኖር አንችልም። በዛ ውስጥ ተስፋ የታያቸው ሰዎች ዛሬ ከኮቪድ ወጥተው እየነገሱ ነው። ድንገት ቢዝነስ የጀመሩ በኮቪድ ምክንያት ማስክ መሸጥ የጀመሩ፣ መታጠቢያ ማምረት መሸጥ የጀመሩ፣ እንደዛ ያሉ ሲቹዌሽኑን ወደ ተስፋ ብልጽግና ወደ ስራ የቀየሩ ሰዎች አልፈውበታል፣ ተሻግረው ወጥተውበታል። ግን ያን ጊዜ የመጣው አትሞስፌር አጨልሞብን ህይወታችንን፣ ክብራችንን፣ ሰውነታችንን፣ የነገ ዓለም ኤግዚስት ማድረጋችንን አጨልሞብን ነበር። አሁን ደግሞ ኢራንና እስራኤል አሜሪካን ጦርነት ላይ ናቸው። ነዳጅ የለንም፣ እህል ተወዷል፣ ዙሪያችን ላይ ያሉ ትራንስፖርቶች እየቆሙ ነው። የኢነርጂ ፕሮብሌም ታውቃላችሁ፣ ሁሉም ነገር ነው የሚዳስሰው። ስራ ይቆማል። ልክ እንደ ኮቪድ ነው እየሆነ የሚሄደው። እህል ከከተማ ከተማ አይገባም። መከሩ ተሰብስቦ አንተ ከተማ ላይ ደርስ ይችላል። ብዙ ነገር ሊፈጠር ይችላል። እነኚህ ሁሉ ምንድነው የሚያደርጉት ብለህ ብትጠይቀኝ ተስፋህን ነው የሚያጨልሙት። ወደፊት የምታየውን ነው የሚያጨልሙት። ተስፋህን ነው ልብክ ውስጥ የሚገሉት። ተስፋህን ነው ከህይወት መስመር ላይ ሪሙቭ የሚያደርጉት። አንተ ጊቭ አፕ ማድረግ የሌለብህ ተስፋ ላይ ነው። ተስፋ በልብህ መኖር አለበት። ተስፋ ከሌለ ነገን ለማየት አቅም አታገኝም። ይሄ ጊዜያዊ ችግር ነው። ይሄ ጊዜያዊ ፕሮብሌም ነው። የምንገባበት ሁኔታ አሁን ያለንበት ነገር ከነበርንበት ኮቪድ አይብስም። አሁን ሲቹዌሽኑ እየተፈጠረ ያለው ከነበርንበት ኮቪድ ከነበርንበት አገራዊ ችግር ምናምን አይብስም። ግን ዜናው፣ ተቃውሞው፣ ዙሪያችን ላይ የምናየው ጓደኞቻችን በቃላት የሚወረወሩ ነገሮች በሌሎች ላይ ምክንያት እያደረግን ይሄ የመንግስት ኬዝ ነው፣ ይሄ የቁጣ ነው የአምላክ፣ ይሄ ደግሞ የእግዚአብሔር መቅሰፍት ነው፣ ይሄ ደግሞ የእንትን ነው እያልን የምንላቸው ነገሮች በሙሉ የሚመጡት ከምን እንደሆነ ታውቃላችሁ? ከክፉ ቃልና ድምፅ ነው። ዋይ ፓስቱን ያሳያል። ስለ ነገ ንገረኝ እስኪ እርግጠኛ ሆነ ስለ ነገ ንገረኝ። ነገ ምን ይሆናል? ነገ የሚሆነውን ታውቃለህ? ነገ የሚሆነው ትንቢት አካል ይይዛል። ነገ የሚሆነው ሁሉን የሚችል አምላክ ተስፋችንን ያለመልማል። ተስፋ የሚሆነው ባጣ ጊዜ ተስፋን ይዞ አመነ ስለሚል ተስፋን ከፊት ለመያዝ ትዘረጋለህ። ነገ የሚሆነው ዛሬ የሚታዩት ነገሮች ነገ ላይ አይቀጥሉም። አርብ ብቻ ሳይሆን እሁድም ይመጣል። ምን ማለት ነው? ስቅለት ብቻ ሳይሆን ትንሣኤም ይመጣል ብለን ነው የምናምነው። ስለዚህ ተስፋ የፓስት ተስፋ አስቆራጭ ነገር የፓስት የኩነኔ ኃይል ነው። ያለፈ ነገር ላይ ፊውቸርን የሚያጨልም ነገር ነው።
በፊውቸርህ ላይ መደራደር የለብህም። የሰይጣን ካራክተር ያላቸው ሰዎች፣ የሰይጣን ማይንድ ሴት ያላቸው ሰዎች ትናንትናን አሁን ያለውን ነገር ተጠቅመው ነገህን ያጨልሙታል፣ ነገህን ያጠቁሩታል፣ ነገህን ተስፋ ያስቆርጣሉ። የሚገርምህ ያንተ ነገ የዛሬ ተስፋ ውስጥ ነው ያለው። ያንተ ነገ የሚበልጥ የሚሻል አገር ቢሆን፣ ቤተክርስቲያን ብትሆን፣ ህይወት ቢሆን፣ ካራክተር ቢሆን የሚኖር በዛሬ የተስፋ ልብህ ውስጥ ነው። የዛሬ የተስፋ ልብህ በትናንትናው ምክንያት ከጨለመ ሰይጣን አግኝቶሃል ማለት ነው። አሁን ያንተ ነው፣ ዛሬ ያንተ ነው። ያለፈው የሰይጣን ነው ብያለሁ። የመኮነን ኃይልን ያለው የውድቀት የመረጃው ፊውቸርን የማጥፊያ መሳሪያ ነው። አሁን ግን ያንተ ነው። አሁን ምንድነው ያንተ ምርጫ? ተስፋን ትመርጣለህ ወይስ ፍርድን ትመርጣለህ? ኩነኔን ትመርጣለህ ወይስ ጽድቅን ከፊት ያለውን ተስፋ ትመርጣለህ? አመጽን ትመርጣለህ ወይስ ታግሎ ማሸነፍን ትመርጣለህ? ምርጫው ባንተ እጅ ነው ያለው። ለምን? አሁን ያለው አንተና ያለፈን ጊዜ ከተጠቀምክ ፊውቸርን ከጣልክ እኔ እነግርሃለሁ፣ ፊውቸሩን የጣለ ህዝብ ተስፋ የቆረጠ ህዝብ ነው። ነገን መልካም አላይም ብሎ ዛሬን በትናንትናው የወሰነ ማለት ነው። በትናንትናክ ለመወሰን ቆመሃል። በትናንትናክ ለመኖር ቆመሃል። እንደ ትናንትናክ ለመቀጠል ቆመሃል። ትናንት የሰይጣን ነው ብያለሁ። ትናንት ያለፈ ጊዜ ነው። ልትለውጠው አትችልም፣ ልትቀይረው አትችልም፣ ምንም ልታረገው አትችልም። ትናንትናን ማትለውጥ ሰው በትናንትና ላይ ዛሬ ከቆምክ ነገህን ትገለዋለህ። ነገ ከውስጥ ይሞታል። ተስፋ ውስጥ ይሞታል። ተስፋ ውስጥ ይቀበራል። አሁን የፋሲካ በዓል ላይ ነው ያለነው። አዎ የፋሲካ በዓል ሰዎች በአይምሯቸው ውስጥ ምን ብለው ነው የሚያስቡት? የተስፋው ቃል የሆነው ክርስቶስ ሲመጣ ወይንም የተስፋው ቃል የሆነው ክርስቶስ መጥቶ ሚነግስ አምላክ ሆኖ ምናምን የሚሆን መሰላቸው። የተስፋ ቃል መንገዱ እሱ እኮ አይደለም። የተስፋው ቃል መንገዱ ቻሌንጅ ነው። የተስፋው ቃል መንገዱ መስቀል፣ የተስፋው ቃል መንገዱ ሞት ነው። የተስፋው ቃል መንገዱ ለነገ ብርሃን ዛሬ መቀበር አለበት ነው። ዋይ ዛሬን ኢየሱስ በሚመርጠው ምርጫ ያንተ የነገ ትንሣኤ ይረጋገጣል። ኢየሱስ ላንተ ተስፋ ሆኖ ትንሣኤን ተስፋ አድርገ ሞትን ተሻግረ እንድታይ ያደረገ ምን እንደሆነ ታውቃለህ? ኢየሱስ ሞት በሚባለውን በሞት ውስጥ አልፎ ስላሸነፈው ነው። መከራን ስለሻረው ነው። ኃጢአትን ስለሻረ ነው። እርግማንን ስለሻረ ነው። እነኚህ ተከትለውክ ወደ ተስፋ ህይወት እንዳይገቡ ወደ ፊውቸር እንዳይገቡ ከፈለክ የዛሬ ምርጫ የተስፋ ቃልን ማመንና መቀበል ነው መሆን ያለበት። ወገኖቼ እግዚአብሔር የፊውቸር አምላክ ነው። በጣም ብዙ ሰዎች እግዚአብሔርን ልክ እንደ ሰይጣን በመቅሰፍት ነው የሚያውቁት፣ በቁጣ ነው የሚያውቁት። አሁን የሚያረግብህ የነገህን ህይወት ሊያጨልምብህ ነው ብለው ነው የሚያውቁት። እኔ እነግራችኋለሁ እግዚአብሔር የተስፋ አምላክ ነው። መጽሐፍ ምን ይላል? ሰዎች ሁሉ እንዲድኑ በሚወድ ይላል መጽሐፍ። በሌላ ስፍራ ላይ እንደዚህ ይላል፣ የሟቹን ሞት አልወድም ይላል። ኃጢአተኛው ከኃጢአቱ ተመልሶ እግዚአብሔር ነገውን አዲስ ማድረግ ይፈልጋል። የእግዚአብሔር ዓላማ የእግዚአብሔር ፈቃድ ፊውቸርህን ማስተካከል ነው። ኃጢአት ለሰራ አዳም፣ እርግማን ለሚገባው አዳም ከእርግማኑ ትንቢቱን ካስቀደመ እግዚአብሔር እንዴት ነው እግዚአብሔርን ረጋሚ ነው ብለህ ምደመድመው? መጽሐፍ ሲናገር የተስፋ አምላክ ይላል።
ሮሜ መጽሐፍ ምዕራፍ 15 ላይ ያለውን ሐሳብ ተመልከቱ። እንዲህ ይላል ሮሜ 15 ቁጥር 13 የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታና ሰላም ሁሉ ይሙላባችሁ ይላል። የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ። አይገርምም? ተስፋ የሚባለው ነገር አምላክ አለው። ዋይ ተስፋን የሰጠው የታመነ ነው። የተስፋ ቃል፣ የትንቢት፣ የፊውቸር ጌታ። እኔ እንደ አገር ልንገራችሁ፣ እንደ አገር ልድፈራችሁ፣ የምታልፉበት መንገድ የኢትዮጵያን ፍጻሜ አይወስነው። የኢትዮጵያ ትናንት ዛሬ ያለፍንበት ባለው ጊዜያዊ ቻሌንጅ ነጋችን አይወሰንም። እኛ በተስፋ የበረታን ሕዝብ ነን። ተስፋው በልቡ የሞተ ሕዝብ አይደለንም። እኛ ብሩህ ቀን እንዳለ የንጋቱን መጀመር ጨረር እያየን ያለን ሕዝብ ነን። ከነበርንበት ነገር ወደ ተስፋው ኪዳን ለመግባት እየተንደረደርን ያለን፣ ገና እያኮበኮብን ያለን ሕዝብ ነን። ይሄ ነጋችንን የሚያጨልም ተስፋችንን በልባችን የሚገል ዛሬ ላይ ምርጫችን ሆኖ ነገን እንዳናይ የሚያደርገን የትናንት ቋንቋ ካለ እኔ ነግራችኋለሁ፣ ሰይጣን ነው። ምን የሃይማኖት አባት ቢሆን ምን መንፈሳዊ ነው ብላችሁ ብትጠሩት ነገን የሚያጨልም ተስፋን የሚያደክም በጊዜያዊ መከራ ውስጥ እችል አንብብላችሁ። ያው እኔ በጣም ይሄ ቃል ተቺ ነው። አሁን ካለው ነገራችሁ ጋር ይሄዳል። መጽሐፍ ቅዱስ ሲናገር ምን ይላል? ሉቃስ ወንጌል ምዕራፍ 24 ቁጥር 17 ላይ የኤማሁስ መንገደኞች እርስ በርሳቸው እየጦለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቅሊዮጵዎስ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ብቻህን ትኖራለህ፣ በእነዚህ ቀኖች በዚህ የሆነውን ነገር አታውቅም አለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራም በቃልም ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን ስሙችን ቃል እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ተስፋ አድርገን ነበር። አይገርምም? ተስፋ አድርገነው ነበረ። ግን ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው አሉ። ገደሉት፣ አለቀ፣ ሞተ። ኖ we have hope። ተስፋ አለን። ተስፋ ልባችን ውስጥ እንጂ ተስፋ በተፈጠረ ሲቹዌሽን አይጨልምብንም። ተስፋ በትንቢታችን ውስጥ፣ ተስፋ በራያችን ውስጥ፣ ተስፋ በእቅዳችን ባወጣነው ፕሮግራም ውስጥ ሁኔታዎች ያንን ፕሮግራም ማይገልጡ ይመስለናል። ተስፋ ያለን በነገ ለውጣችን ነው እንጂ ትናንትናና ዛሬ በተከሰተው ነገር ላይ አይሆንም። ወገኖቼ በእውነት ልንገራችሁ፣ የተስፋ አምላክ እግዚአብሔር በተስፋ ልባችሁን እንዲሞላ እንጸልያለን። ሚታይ አይደለም ተስፋ፣ አካላዊ አሁን አይደለም ተስፋ የእግዚአብሔር ባህሪ ነው። የተስፋ አምላክ እግዚአብሔር ነው። እግዚአብሔርን ተስፋ የሚያደርግ ሰው በሚያየው ነገር በፍጹም አይወሰንም። ከሚያየው ተነስቶ አይወስንም። ሕይወታችሁ ላይ ልትወስኑ ያለ ጥያቄዎች፣ ምንም አይነት ጥያቄዎች፣ ያለፋችሁ ታሪኮች፣ አሁን የደረሳችሁበት የአሁን ጊዜ ሁኔታችሁ
ተስፋችሁን እንዲያጨልም እንዳትፈቅዱ። ተወደደም ተጠላም ተስፋ የሚጨልመው ውስጥህ ነው እንጂ ተስፋ የሚጨልመው ዙሪያህ ላይ ውጭህ ላይ ባለው ሁኔታ አይደለም። ተስፋችሁን አትጣሉ። ነገ ቀጥላለሁ። ሻሎም